ውዶቼ ማሮቼ ፍቅሮቼ አያችሁ ብሩኬ ቸስቱ ላይ ሀይሚትዬን ተነቅሷት ማለት ነው። ለምን ሀይሚቲ ማለት የሚዲያዋ መሪ ማንንም የማትሰማ ጀግና ብቻዋን የቆመች ለች ሪሊዮን ነው። ቢግ ሪስፔክት ለሀይሚዬ። ሁሌም ወደፊት ሁሌም ደግሞ ከጎንሽ ነን። ሁሌ ነው አፕሪሺየት የምናደርግሽ። መልካምና ቅነሽ ለታላቆችሽ ለርኒንግ የምታስተምሪ መምህር የሚዲያ መምህር ናት። ሪሊዮን ነው። እኔ የስተርዴይ ወላሂም በጣም የሆነ አለ ውስጣችሁ የሆነ ሰው በቦታው ሳይኖር ቪዲዮ ሳይጭን ዝም ብሎ በቃ ዝም ብሎ በመጥፎ ነገር ሲነሳ ላይክ ቲክቶክ በጣም ይደብር ነበር። የስተርዴይ እኔ ብዙ ማውራቱን አልፈለግኩም። ሞርዛን እናንተም ሰምታችሁታል። ወደ ዩቲዩብም መጥቷል። ይደብር ነበር እና ሀይሚትዬ ማለት ጀግና ናት። ሁሌም ወደፊት ናት። ገባችሁ? ሁሌም አበሻ ታውቃላችሁ ውዶች፣ እኛ አበሻ ነን። 70% ምንድነው? ምቀኛ ነው። ምቀኛ ደግሞ ከሩቅ አይመጣም። ምቀኛ ማለት የራሳችሁ ሰው ነው። ሪሊ ነው። አሁን ለቡታጅራ ዩቲዩበሮች ሞርዛን ማነው ምቀኛው? የቡታጅራ ሰው ነው። እና አንዳንዴ ሀይሚዬና ብሩክን ሁሌም ወደፊት ፈጣሪ ነው ከፍ ያደርጋቸው። ፈጣሪ ከፍ ያደርገው፣ ማንም ሰው ዝቅ አያደርግም ማለት ነው። እና እህቶቼ በዚህ አጋጣሚ ቢግ ሪስፔክት ለጨረቃ ፋሚሊዎች። ተደማመጡ። አንዳንድ ነገሮች ላይ ብዙ ፎከስ አታድርጉ። አንድ ሰው ስለ ሀይሚዬ መጥፎ ነገር የሚናገር ከሆነ አትሄዱ፣ እስከ እኔ ጭምር ብሆን ማለት ነው። እና ለሰው ልጅ ምንድነው ሪስፔክት። ለምን አንዳንድ ሞራል የሚነካ ነገሮች ቃላት ራሱ እኮ ልብ ይሰብራል። መጥፎ ኮሜንቶች ውስጣችሁን እንትን ይላል፣ ያደማል። ሀይሚዬ ደግሞ እሷ የቻለችውን ማንም ሰው አይችልም። እኔ አንድ ኮሜንት ልቤን ይሰብረኛል። ሪሊዮን ነው። ግን እንደና ሀይሚዬ እያየው እንዴ ያኔ በቃ መጠንከርና ጥንካሬን መውደቅ እንዳይለብን ከሀይሚትዬም እየተማር ነው። እኛ ታላቆቿ እና ሁሌም ወደፊት ነው። ቢግ ሪስፔክት ለሀይሚትዬ ማይ ስዊት ማለት ነው። እንደዚህም ለብሩክ ወንድማችን ታቶ ደስ አይለም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑል ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው ውዶቼ። ቲክቶክ መንደር ላይ ለነገሩ ቲክቶክ ነግሬያችኋለሁ እኮ አልሄድም ብል እራሱ ትሄዳላችሁ። እና ቲክቶክ መንደር ላይ ይሄን አይቼው በጣም ነው ደስ ያለኝ። ታቶ አልወድም፣ ግን ይሄን የሀይሚትዬን ብሩክ ቻስት ላይ ሳይ እንዴት ደስ እንዳለኝ። እንግዲህ የሁላችንም ድምፅ ሆንና ያሰራ ይሆናል እና በጣም ነው ደስ ያለኝ ማለት ነው። አያምር ምን በል እንጂ የሀይሚትዬ ፒክቸርስ ማለት ነው። ራሷን ቁጭ ነው እና ውዶቼ እንግዲህ ሀይሚትዬ ፈርስት ሌዲ ነው ታውቃላችሁ። ሁሌም አንደኛ ናት። ሁሌም ወደፊት ደግሞ ውዶቼ ማሮቼ ፍቅሮቼ በዚህ አጋጣሚ ቢግ ሪስፔክት ለጨረቃ ፋሚሊ። መልካሞች ናችሁ፣ ቅኖች ናችሁ። አንዳንዴ እስከ መከፋት እስከ ማልቀስ ሪሊዩ ነው። በየስተርዴይ ዕለት እኔ ማውራት አልፈለግኩም። እኔም ነበርኩ ዳውን በ2-3 ቤት ነበርኩ፣ ያው ባልቆይም ማለት ነው። እና ሀይሚትዬ ደግሞ ቲክቶክ ገብተው አምልጠውኛል። ዛታይም ደግሞ ሀገርም ከቲክቶክ ወጥቼ ሀገርም እያወራው ስለነበረ እነሱም አልቆዩም። እንግዲህ ባሉበት አለ ይጠብቃቸው። ያው ድካምም አለ ታውቃላችሁ በሚለው ነው። ከዛን ወዲያ ግን ራሳችሁ ጠንካራ ነው መሆን ያለባችሁ። እንደዚህ ጭቅጭቅ ያለበት ቦታ ላይ እንትን አትበሉ። ፎር ኤግዛምፕል እኔ ለሁሉም ኦዲየንስ ሪስፔክት አለኝ። ሞርዛን አሁን ተከፋፍለው አሉ የነሩታ ላይክ እና ጭቅጭቅ ያለበት ቦታ አትግቡ። ገባችሁ? እናንተም እንዳትረበሹ። እኔ አሁን ትናንትና ስለ ሀይሚዬ የሚወራው ነገር ያኔ ምን ስለ ሀይሚዬ ብቻ ስለነ ገኒ የሚሏት አሜሪካ ያለ እኔ አላውቃቸውም። ለምሳሌ እኔ አሁን ሁሌ ነው የማወራው። ሰው ቢግ ሪስፔክት አለኝ። ግን ከማናች መልካም አንደበት የሚወጣውን በጆሮ እየሰማው ነበር። ቲጂ እያናገረቻት፣ ቲጂ ማለት የአብርሽ የሆነ ታይም ላይ እየሰማው ነበር። ግን ምንድነው ሪስፔክት የለም። አንድ ነገር ደግሞ ምነግራቸው እዚህ ጋር ውዶቼ፣ ብዙዎቹ አሁን ምን ብለው የሚሳደቡ አሉ። አሮጊት ፎር ኤግዛምፕል አንድ ሰው በእድሜው በኤጁ ማለት ነው። ፎር ኤግዛምፕል አሁን መልካምን ከዚህ በፊት አሮጊት ቢሏት ትክክል ናቸው ነው የምለው። ለምን በእድሜያችን ማድረግ ያለብንን ነገር ማድረግ አለብን። እንደ ህፃን ልጅ ማሰብ የለብንም። አሁን መልካም አሁን ምንድነው የምታደርገው? ሩታ ጋር የሚደውል ሰው ትላለች። ትንሽ ቆይታ ደግሞ ምንድነው ሀይሚዬ በጣም ጥሩ ልጅ ናት ምናምን ትላለች። ያቺ የምትደውለው ማለት ነው። ተነጋግረው ነው እርስ በርስ። መደወል ምን አስፈለገ? ሪኮርድ ምን አስፈለገ? የሚሰሩት እና አብርሽ ድራማ ነው። እርስ በርስ መደዋወል ምን አስፈለገ? የሀይሚዬንም ስም እየጠራች ነው ዚስ ታይም ላይ የለቀቀችው ቪዲዮ ማለት ነው። ገባችሁ? የሆነ ሰው እንደ እድሜው መሆን ሲያቅተው
አሮጊት ተብሎ ቢሰደብም የሆነ ቢተችም ትችት ነው። ይሄ ስድብ አይደለም። አሮጊት ማለት ግን ቶታሊ ስድብ አይደለም። እንደ ትችት ራሱ ብትወስዱት በእድሜያችሁ አሁን ለምሳሌ አንድ እህታችን እድሜዋ ትልቅ ሆኖ በቃ ያልሆነ ነገሮች የምታሰራጭ ከሆነ ትተቻለች እንጂ አሮጊት ማለት ስድብ አይደለም። አሁን የስትርዴ ባይዘዊ ስለ አሜሪካ ታወራለች። ስለምን ምን ያለች መሰላት ወይ ብቻ የምትናገረው አንደበቷ በጣም ይደብራል። መልካም እሱን ነገር ደግሞ እንድታቆም ከፈለጋችሁ እቤቷ ያለመሄድ አድማ ማድረግ 4 ነጥብ። አሁን ራሱ በለቀቀችው እኔም ሄጃለሁ። ለምን ይዋሻል? ግን አድማ ማድረግ ይቻላል። ሌላው ቀርቶ ምንድነው ሀይሚዬ በጣም ነው እኔ እንጃ። ሀይሚዬን ሲናገሯት እኔ ከፋኛል። ለምን ምን አረገች? ለተሳዳቢዎች ከጥፍሬ ቆሻሻ አልቆጥርም ብላለች። እንኳን አለቻቸው። እኛ እኮ እናታችንንም ይሰድባሉ። ሁሉም እኮ ሰው አንድ አይነት አይደለም እና ትሳደብ መብቷ ነው። ለምን ስለተናገሯት ሜንሽን እያደረጉ ደጋግሞ ስለተናገሯት ነው። ስለዚህ አንዳንዴ ከዚህ በፊት ደግሞ ስለነሱ ብዙ አታወራም፣ ብዙም አትፈተፍትም። የሆነ ሰዓት ላይ አውርታለች። ያወራችሁ ስለ ብሩኬና ስለ ሀይሚ ነው። እኔ በደንብ ቪዲዮንም ሰምቻለሁ። አሁን ግን ቲክቶክ ላይ መጣለች። ቲክቶክ ላይ የመጣችሁ ለምንድን ነው? አንደኛ ኦዲየንሶችም ተናግራለች። ሪሊውን ነው ወደ ቲክቶክ ለነገር ነው የመጣችው እንጂ ዩቲዩብ ላይ ነው የምትሰራው። እኛ ዩቲዩብ ላይ ነን ያለ ነው። ቲክቶክ ለምን ሄደች? ዩቲዩቧ ስለቀዘቀዘ ነው። ገባችሁ? ኦዲየንሶቹን ለመረበሽ እና አላ ልብ ይስጣችሁ። ሀይሚዬን የምትሳደቡ ሀይሚዬ አሁንም ቢሆን ከጥፍሯ ቆሻሻ አቆጥራችሁም። ግን ሀይሚዬ ዛሬም በልጣ ነው የምትገኘው። ለምን? ሀይሚዬ ጀግና ናት። መልካም እንደኛ ስደት ትሰዳለች። አይ ቲንክ ኢትዮጵያ ሜዳ እንደምናያት ነው። ዘሴም ኖ ዲፍረንት። ሀይሚ ግን ስደትም አላየችውም። ከእሷ ኋላ ተነስታ እዚህ ደርሳለች። ጀግና ስለሆነች በመልካም እኔ ከዚህ በፊትም ስለማቅ ብዙ ነገሮች መናገር እችል ነበር። ትናንትና የምታወራው ሁሉ ያኔ እየተቀዳም አለ። ለምን ይዋሻል? ይቅር ብዬ ነው። ብዙ ነገር ነበር እያወራች የነበረው። የት ነው ያወራችው? ቲክቶክ ላይ። አሁን ይህን ነው ቁጥሯ፣ የትኛው ነው ሰርች አድርጉ እያልኩ ነው የምነግረው። የት ነው? ዩቲዩብ ላይ አይደለም። ትናንት ያወራችው ቲክቶክ ላይ ነው። በራሷ ቤት ገብታ ከነ ቲጂ ጋር ከነ አብርሽ ደጋፊዎች ጋር ነው ብዙ ነገር እየለፈለፈች የነበረው። ወደ ዩቲዩብም ተቀርቶ መጥቷል። ግን ይሄን ነገር ማውራት አግባብ አይደለም። ትሰሙታላችሁ። ግን መሆኑ የለበትም። አንድ ሰው ትልቅ እድሜው ትልቅ ሰው ሆኖ 50-60 ዓመት ሆኖ ከአንደበቱ መልካም ነገር ካወራ ስለ ሀይሚና ስለ ብሩኬ 50 ዓመት 60 ዓመት ሆኖ ገስት ከፍተው መልካም ነገር ካወሩ አሮጊት ተብሎ ስድብ አይደለም። ሲጀመር አሮጊት ማለት ሁላችንም እኮ እናረጃለን፣ እዛ ሳንደርስ እንሞታለን። ግን ምንድነው በእድሜያችን ማስተላለፍ ያለብን ነገር ከኛ እድሜ ጋር የሚመጥን መሆን አለበት። ፎር ኤግዛምፕል አሁን መልካም ዛሬ አይደለም እኔ ገስት ላይ ሉሉ ላይ ተሰቅዬ እነግራታለሁ። ሰው በዛ ያለ ላይ ወጥቼ እነግራታለሁ። ከእድሜዋ ጋር አይደለም የምታወራው ነገሮች ሁሉ አታውቅም። አሁን ደውላ ስለ ሩታ ትጠይቃታለች። ከዛ የሀይሚ ጓደኛ ነሽ፣ ሰው ሀይሚዬን ትወጃታለሽ፣ ሀይሚዬን በጣም ነው የምወዳት ትላለች። እኛን ፋራ አድርገውን ነው እኮ አሁን የለቀቀችው ቪዲዮ ላይ ማለት ነው። እና አንዳንዴ ምንድን ነው አንድ ሰው እንደ እድሜው ከሆነ እንኳን 40 ዓመት 30 ዓመት 70 ዓመትም ቢሆን አሮጊት ማለት ስድብ አይደለም። ለምን? ሁላችንም የምንደርስበት ነው። እዛ እርጅናው ጋር ሳንደርስ እንሞታለን። ስለዚህ እኔ በበኩሌ በእድሜያችን መሆን ያለብን ነገር እድሜ ራሱ አስተማሪ ይሆናል ብለን ጭንቅላታችንን አብስለን መናገር ነው እንጂ ያለብን የሀይሚዬን ወዳጆች አሮጊቶች ተሰቅላችሁ እዚህ ዲስሪስፔክት ልሽ ሳስበው እናድዳለሁ። ይሄ ዲስሪስፔክት እንደዚህ አይነት ነገር አሁን እኔ ለምን ዋሻችኋለሁ? እኔ ስለ ሀይሚዬ ስለመፈተፍት አይደለም። የሀይሚዬን ወዳጆች ቢግ ሪስፔክት ነው ያለኝ። በድምፅም አውቃቸዋለሁ፣ ስማቸውንም ባላቅ እኔ እንደዚሁ ኢትስ ግሬት። የሚወያዩት ውይይት ራሱ በጣም ይመቸኛል። እንዴ ግዴታ እኮ አንዳንዴ በቃ እኔ ወልጃለሁ እና እኔ እድሜ ትልቅ ነውና ዩቲዩብ ላይ አልምጣ ኔቨርስ ፎርዋት እንዴ እንደውም እኮ የበለጸገ ሀገር ላይ ትልቅ ያኔ ያደገ ሀገር ላይ ነው ያሉት። የፈለገ ቢሆን አሮጊት ተብሎ የሚሰደቡበትም ታይም አይደለም። አሜሪካ ቁጭ ብለሽ ገኒ ምናምን ስም እየጠራች ነው ይዘው የስተርዴ ስታወራ የነበረው እና መልካምን አላ ልብ ይስጣት። ኮሜንትም ያው እያወራችሁኝ ስለነበረ ብዙ ተንትኜ ምክር ነው የመከርኳት። ነገ እንዳደግመው ለምን ትታ ነበር ስለነ ብሩኬ አውርታለች። አንድ ቪዲዮ አቁማ እኔ ራሴ ሀምድሊላ ነው ያልኩት። ለምን እኔም አላመጣሁትም። አሁን ደግሞ ቲክቶክ ላይ ሄደች። ለምን ሰብስክራይቧ 60 ምናምን ሺህ ነው፣ 70 ሺህ ነው 60 ሺህ። እይቷ ግን እንደነዘር ለገበሬ ነው 1 ሺህ 2 ሺህ 3 ሺህ። እሷ እናዷት ነው። ገባችሁ? ለቻናል ነው። ስለዚህ እናንተ ቴንኪሩ ነው። ጨረቃ ፋሚሊዎች ስማርት ናችሁ። ስለ ሀይሚዬ መጥፎ የሚያወራውን ሰው
አሁንም አምጥተን የምንዘገዝቀው። መልካም ደግሞ ተጠንቀቂ፣ ልጅሽንም አውጥተሻል ሚዲያ ላይ። ስለዚህ ቴንኬሩኝ ማለት ነው ከእንግዲህ በኋላ አስመሳይ እና ውዶቼ፣ ድምፄ በጣም ኦቨር ነው እና ሁሌም ወዳችኋለሁ። ሀይሚዬና ብሩኬ ሁሌም ወደፊት እንወዳችኋለን፣ እናከብራችኋለን። ቶሎ ቶሎ ቪዲዮ ጫኑ፣ ቻናላችሁ ይደግ፣ ምቀኞቹ ይናድዱ። በቃ ማደግ አለባቸው። ለምን? እድገት ከፈጣሪ ነው። ፈጣሪ ነው ከፍ የሚያደርገው። ማንም ሰው ፈጣሪ ከፍ ያደረገውን ዝቅ የሚሆነውን ምክንያት የለም። ሪሊዮን ነው። እኔ አንዳንድ ስለ ሀይሚ ሲያወሩ እናድዳለሁ። የምናድደው ለምንድን ነው? ያልሆነ መስመር ነው የሚያወሩት፣ ያልሆነ ነገር። አንቺ እንዴት ነበርሽ በፊት? ይሄ ነገር ደግሞ ይሄ ለምን መልስ የማይሆን ነገር እና ሀይሚዬ ገና ታዳጊ ልጅ ናት እና ቲክቶክ በጣም ነው የሚደብረው ወዶች፣ በጣም ነው የሚያስጠላው። የስተርዴይ ሞርዛን እስከ ማታ ራሱ ዲስከስ እያደረጉ በጣም እየተከፋፉ ነበር እና የጨረቃ ሶሪ ብዙ ስማርቶች አላችሁ የጨረቃ ፋሚሊዎች ማለት ነው፣ በጣም ጀንትሎች ማለት ነው እና ብዙ ቦታ አትስጡ ለተሳዳቢዎቹ። በሪላክስ ብዙ የሚያዳምጧችሁ አላችሁ። ሬዲዮ ነው እና ቦታ አትስጡ።